የአድዋ በዓል በዋዜማው ትንሽ በል የሚል አስተያየቶች አሉ። በሙሉ ተዘጋጅተን ስንመጣ እናቀርባለን። እንዳለ አድዋ የጣሊያን አድዋ፣ የህዳሴ ግድብ አድዋ፣ የባህር በር ዳግማዊ ቀይ ባህር ብለዋል። ብዙዎች አድዋን አንስታችኋል። በእኔ በእለቱ ነገ ስለሆነ አድዋ ድል በዓል በዛ ዕለት ራሱን የቻለ ፕሮግራሞች ብሰራ እመርጣለሁ። ባጭሩ ግን የተወሰኑ ዝንባሌዎች አይቻለሁ። እሱን ባነሳ ደስ ይለኛል። አንደኛ የድል ሽሚያ እመለከታለሁ። ድል ባለቤቷ ብዙ ነው። ሽንፈት ናት ባለቤት የሌላት። እና የድል ሽሚያ ቢመጣ አይገርምም። ነገር ግን በተለይ ዋዜማው ላይ ስላለ የአድዋ ድል የሁሉም ነገር ድምር ውጤት ነው። የሁሉም የሊደርሺፕ፣ የሀገር ፍቅር፣ ከፖለቲካዊ ልዩነት፣ ከብሔር ልዩነት፣ ከሃይማኖት ልዩነት፣ ከጾታ ልዩነት የተሻገረ፣ ከጭቆና የተሻገረ በአመራሮች መካከል ያለው ልዩነትን ወደ ጎን ትቶ አገርን ያስቀደመ፣ ትብብርን ያስቀደመ ነው አድዋ ማለት። በዚህ ሰዓት የድል ሽሚያ ማንንም አይጠቅምም። ወደ ሽሚያ የገባችሁ ሰዎች ያውም ደግሞ በዘርና በብሔር ተንጠልጥላችሁ ወደ ድል ሽሚያ የገባችሁ አካላቶች አሉ። አድዋ ያለ ተጋሩ፣ አድዋ ያለ አማራ፣ አድዋ ያለ ኦሮሞ፣ አድዋ ያለ ደቡብ ሰዎች፣ አድዋ ያለ አጠቃላይ ኢትዮጵያውያን ድል አይመጣም ነበር። አድዋ ያለ አፄ ሚኒሊክ፣ አድዋ ያለ እቴጌ ጣይቱ፣ አድዋ ያለ በየአካባቢው ያሉ የአካባቢው መሪዎች ሲነርጃይዝ ባያደርጉ ኖሮ እንኳንም ጠላት መጣ የዚህ ያለኝን የአገር ቤት ጠላት ልምታው ብለው ዛሬ እንደምናየው ከማንም ጋር ከሴጣንም ጋር ቢሆን ለሚሉ ሰዎች አይሰራም። እፈሩ። አድዋ ድል ለእናንተ አይሰራም። ያ መናገር አልፈልግም ነበር ዛሬ። ከሴጣንም ጋር ቢሆን እሰራለሁ ይህን ስርዓት ለመጣል ብለህ በአደባባይ የተናገርክ አድዋ ያንተ አይደለም። በግልጽ ነው የምነግርህ፣ አድዋ ያንተ አይደለም። ስሙን ልጥራው ስለጻፈ ከዚህ በፊትም አንስቼዋለሁ። የዛሬ ስንት ዓመት አድዋ ላይ ሲናገር አይቻለሁ። አቶ አንዳርጋቸው ጽጌ ነገ አመጣዋለሁ። ባይዘው ጥሩ የሆነ አንድ ንግግር አለው። ምን ይላል መጽሐፉ? የመጨረሻው መጽሐፍ ላይ ትውልድ እንዳይደናገር እኛም እንናገር የሚለው መጽሐፉ ማለት ነው። አንስቼላችኋል። ይጸጽተኛል ይላል። ወንጀለኛነት ይሰማኛል ይላል። ጸጸት፣ ወንጀል፣ ድድብናም ነው ይላል።
ምንድነው ጸጸቱ? ምንድነው ወንጀሉ? ምንድነው ድድብናው? የሱን ቃል ነው የተጠቀምኩት። እኛ ኢህአፓዎች የዚያድ ባሬ ወራሪ ግሬት ሶማሊያ ብሎ መጥቶ ታላቋን ሶማሊያ ለመመስረት ሲንቀሳቀስ ከሶማሊያ ጎን መቆም ወይም ኒውትራል ሆነን መቆማችን ይጸጽተኛል፣ የታሪክ ጠባሳ ነው ብሎ ነው የጻፈው። ንግግሩን ነው የማመጣው። በሻ ቴንክ ዩ። የአድዋ በዓል ላይ ብሔራዊ ቲያትር ሲያስጨበጭብ ያለበት ንግግር አለ። ስለ ቀይ ባህር ምናምን ያነሳበት ሙሉን ሳይሆን ነበር አንድ አፍታ ላይ ትላንት ቪዲዮ ነው። ብሔራዊ ቲያትር ያደረገው ንግግር ነው። በቃ ብዙ ሰዎች ተሰብስበው እነ የሺዋስ ምናምን በቃ እየተገረሙ ነው የሚሰሙት አድዋን ማለት ነው። ንጉስ ነበር የዛን የባህር በራችንን ማጣን የሚልበት ንግግሩ ነው። ሰው ዛሬ በምንም ተአምር እነ አንዳርጋቸውና ዙሪያ ያሉ ሰዎች አድዋን ልታከብሩ አትችሉ። በሶማሊያም አገር ነበረች ታላቋ ሶማሊያ ምትል፣ ኤርትራም አገር ናት። አሁን ሲያድ ባሬን በኢሳያስ አፈወርቂን የተካችሁት ሌላ ምንድን ልዩነቱ? ያም ኢትዮጵያን ማፍረስ ይፈልግ ነበር፣ ይሄም ኢትዮጵያን ማፍረስ ይፈልጋል። ያም አልተሳካለትም፣ ይሄም ይሳካለታል ብዬ አላምንም። አድዋ ግን የእናንተ አይደለም። አንደኛው ነጥብ ይሄ ነው። ሌላ ነገ በዝርዝር በመጣ ደስ ይለኛል። እንደው ቆሰቆሳችሁኝና ነው። ሁለተኛ ቴዲ አፍሮ ዛሬ አንድ ጽሁፍ የእንኳን ደስ ያደረሳችሁ የድል በዓል የሚል ጽፏል። የጽሁፉ እኔ ማጠንጠኛውን ነው ያየሁት። የጽሁፉ ማጠንጠኛ ለኔ አንድ ነገር ነው። የቴዲ አፍሮ የጎሳ ፖለቲካ፣ የብሔር ፖለቲካ እስካልወጣን ድረስ፣ የዘር ፖለቲካ እስካልወጣን ድረስ እቺ ሀገር በመከራ ውስጥ ቆያለች ነው የሚለው። አሁን ተመልከቱ፣ ወንድማችን ቴዲ አፍሮ ያነሳው ነገር ስለ ዘር ፖለቲካ ነው፣ ስለ ጎሳ ፖለቲካ ነው። እንዴት የአድዋ ልጆች በዘር ፖለቲካ እርስ በራስ በማንነት ፖለቲካ እርስ በራስ እንጫረሳለን ነው እያለ ያለው። ጥሩ መልእክት ነው። የኢትዮጵያ ትልቁ ችግር ቁልፍ ችግሩ የዘር ፖለቲካ ነው፣ የጎሳ ፖለቲካ ነው። ከሱ እንውጣ። ማንነት ተኮር ጥቃት እየመጣ ያለው በዚህ ምክንያት ነው እያለ ያለው። በዚህ አጋጣሚ የኢትዮጵያ ኦርቶዶክስ ያወጣው መግለጫ አይቻለው፣ አልዘለልኩትም። ሰሞኑን መለስበታለሁ። አንዳንድ መረጃዎችም ስላሉ እነሱንም ይዤላችሁ እመጣለሁ። አርሲ አካባቢ የተፈጸመውን ማለት ነው። ምን አይነት ነገር እንደተቀነባበረ እነማን እንደቀነባበሩት አነሳ። አርሲ ጋር ማን የታጣቂው መሰረቱ ማን ነው የሚለው ይታወቃል። ባይዘው አርሲ አካባቢ የሚንቀሳቀሰው የፀጉራም ውሻ ኦነግ ሸኔ ፋይናንስ የሚደረገው በማን እንደሆነ ይታወቃል። ይሄን ስነግራችሁ ላታምኑ ትችላላችሁ። ግን ከግብጽ ጋር እየሰራ ያለ አካል እያያችሁ፣ ከሻቢያ ጋር እየሰራ ያለ አካል እያያችሁ ብቻውን የግለሰብ ጸብ ውስጥ ገብቶ የተቀመጡ አካላቶች ዛሬ ስፖንሰር የሚያደርጉት አርሲ ውስጥ ያለውን ፀጉራም ውሻ ነው፣ ኦነግ ሸኔ ነው።
መንግስት መጠየቅ አለበት። ምንም ጥያቄ የለም። የሀገሪቱን ሰላም ደህንነት ማስጠበቅ ሞኖፖሊ ኦፍ ቫዮለንስ የመንግስት ነው። ከመንግስት ኃላፊነት የሚወርድ ነገር አይደለም። ነገር ግን ፈጻሚዎቹ እነማን ናቸው የሚለውን ነገር ግን በደንብ መገለጽ አለበት። ለምንስ እቺ ነገር አሁን ለምን መጣች የሚለውንም ጨምሮ ማለት ነው። አርሲ አካባቢ ሰላም በነበረበት ቆይቶ አሁን በአንድ ጊዜ የመጣች ናት ወይ የኢትዮጵያ ኦርቶዶክሶችን እንደዛ የተጨፈጨፉት ማለት ነው? እነማን ነው ስፖንሰር የሚያደርጉት? ይሄንን ዲቴይል ነገሮች ይዤላችሁ እመጣለሁ። ይሄ ስግ አሁንም ላስምርበት፣ መንግስትን ከጥፋተኝነት አላውጣውም። ሞኖፖሊ ኦፍ ቫዮለንስ የመንግስት ነው። ሁሌም ቢሆን በአገሪቷ ውስጥ ያለ የደህንነት ችግር ካለ፣ የሰላም ችግር ካለ ቅድሚያ ተጠያቂው መንግስት ነው። ይሄ እውነት ነው። ግን እቺ የተሰረበች ሴራ መነሻዋ ምንድናት? መድረሻዋ ምንድናት? ለምንድነው የኢትዮጵያ አየር መንገድ ተጎትቶ የመጣው? ከዛ በኋላ አየር መንገድ እንዲያደርገ አየር መንገድ እንዲያለ የሚል አቴንሽን ዳይቨርት ለማድረግ ለምን ተፈለገ? አያይዘን እናነሳለን። ኩክ ተደረገ የተባላችሁት እሱ ነው። ባይዘው ኩክ እያደረግን ነው የተባለው። አይ አይደለም ምናምን የምትሉ የራሳችሁን አቋም ውሰዱ። 2 ቦታ 3 ቦታ የምትረግጡ እንዳላችሁ አውቃለሁ። ያም ሆነ ግን ወደ ቴዲ አፍሮ ልመለስና እኔ እስማማለሁ በቴዲ አፍሮ መልእክት። ሀገሪቷ ከብሔር ፖለቲካ መውጣት አለባት። ሀገሪቷ ከጎሳ ፖለቲካ መውጣት አለባት። ሀገሪቷ ከዘር ፖለቲካ መውጣት አለባት። የሚያስቀው ግን የወንድማችንን ቴዲ አፍሮ የኛ ጀግና የኛ ንጉስ ያርጋ ሼር የሚያደርገው ስማቸውን ሁሉ አውቃቸዋለሁ። የአማራ ጽንፈኛው ነው። ባይዘው የትግራይ ጽንፈኛው ሼር ሲሰድበው ነው ያየሁት። የኦሮሞ ጽንፈኛው ሲሰድበው ነው ያየሁት። ሼር እያደረገ የኛ ንጉስ የኛ ጀግና ይለዋል የአማራ ጽንፈኛው። ጽንፈኛ በተለይ ሚሊታንቱ፣ በተለይ ዲያስፖራ ያለው ሚሊታንት እኔ ከራሳቸው ጋር እስከመቼ ነው ተጣልተው የሚኖሩት እነዚህ ሰዎች? ማለት አጭር ነገር ጽፍ ያለው ነው ማህበራዊ ድረገጽ በጣም ስለገረመኝ ሚዲያ የተቆጣጠሩ የአማራ ጽንፈኞች በቃ ደንግጠው ቴዲ የኛ ጀግና እያሉ ይለጥፉታል። ቁልፉ ምንድነው? እዛ መልእክት ውስጥ ያለው ቁልፍ መልእክት እንዴ አሁን እነ አስረስን ቀን ከሌሊት የሚያነግስ እነ ዘመነን ቀን ከሌሊት የሚያነግስ ሰው ወይም የአፋባን የሚሉትን የሚያነግስ ሰው እንዴት ብሎ ነው ቴዲ አፍሮን የሚያነግሰው? ምን አይነት አይምሮ ነው? ምን አይነት ፖለቲካ ነው? እና አስረስ እኮ እነ ዘመነ ቢያንስ እስክንድርን ያባረሩት እኮ እነ ጀነራል ተፈራ እስክንድርን ያባረሩት ኢትዮጵያ ይላል ብሎ እኮ ነው። ይሄ ድምጽ ነው እኮ የኔ አይደለም። ስነግራችሁ ለምን ትናደዳላችሁ? ጀነራል ተፈራ ማሞ ወጥቶ እስክንድር አይሆንም፣ የማይሆነው ኢትዮጵያ ይላል። እንደ ኢትዮጵያ እያለ እንዴት ብሎ ነው አማራውን የሚመራው? በዛ ነው ያባረሩት እኮ አንቺ ቆረር የወረወሩት እኮ በዛ ነው። የነዚህ ሰዎች ነው ሚዲያዎቹ በሙሉ የነዚህ ሰዎች አለቆች ናቸው። የ12 ሚዲያ ማዛ የምትመራው ሌሎቹ የሚመሩት የአንድ ልጆች የሚመሩት ኡጋንዳ ያለው ሌላ ያለው በሙሉ
የናስረስ ሚዲያ ነው፣ የነዘመነ ሚዲያ ነው፣ የአንድ ልጆች ሚዲያ፣ የሻቢያ ሚዲያ ነው። የኢትዮጵያን ሰንደቅ ዓላማ የረገጠ እኔ እኮ የእፍረት ጥግ የኢትዮጵያ ሰንደቅ ዓላማ ተረግጦ ታይቶ አድዋ ልታከብር ትመጣለህ? ሻቢያ ጋር ሆነህ አታፍርም? ለህሊና ከኖርክ እንዴት የኢትዮጵያ ሰንደቅ ዓላማ ይረገጣል በኮንጎ ጫማ ብለህ ነበረ መጮህ ነበረብህ። እፍረት የለም፣ ነውር የሚባል ጭንቅላት ውስጥ የለም። እንዴት የኢትዮጵያ ሰንደቅ ዓላማ በኮንጎ ጫማ ሻቢያ ይረግጠዋል? መሪዎቹን ይርገጣቸው። እሺ ምልክቶች ናቸው፣ ግን ሲምቦሊክ ናቸው። አፄ ኃይለ ሥላሴ ሲምቦሊክ ናቸው ለኢትዮጵያ፣ ተወደደም ተጠላም የመንግስት ምልክት ናቸው። ኮሎኔል መንግስቱ የመንግስት ምልክት ናቸው። አቶ መለስ የመንግስት ምልክት ናቸው። ዶክተር አብይ የመንግስት ምልክት ነው። የመንግስት ምልክትህንም ረግጦ ሰንደቅ ዓላማህንም ረግጦ አንተ እዚህ ጋር አድዋ ብለህ ልታከብር ትመጣለህ? ኧረ ያሳፍራል። ስለ እውነት ህሊና ላለው ሰው ያሳፍራል እንዴ! እና እነዚሁ ሰዎች ቴዲ አፍሮን ንጉስ ይሉታል። የዘር ፖለቲካ ነው ኢትዮጵያን የገደላት፣ የጎሳ ፖለቲካ ነው የገደላት። ቦታውን እንፈልገው እስቲ። የዘር ፖለቲካ የት ነው ያለው? የብሔር ፖለቲካ የት ነው ያለው ብለን እንፈልግ። አስረስ ዘመነ የምጽአት ዘመን እስኪመጣ መነሻችን አማራ፣ መድረሻችን አማራ። ይሄን አይደል እንዴ ያሉት? ያውም እኮ ዘመኑን ሁሉ የምድር ፍጻሜ ምድሪቷ እስክትጠፋ ድረስ መነሻችንም አማራ ነው፣ መድረሻችንም አማራ ነው። የቱ ጋር ነው ኢትዮጵያ ያለችው? እዚህ ውስጥ አድዋ እኮ ኢትዮጵያ ነው። አድዋ አማራ አይደለም፣ አድዋ ኦሮሞ አይደለም፣ ተጋሩ አይደለም። የኢትዮጵያ ልጆች የሞቱበት ቦታ ነው ተሰብስበው ሄደው። እና ዛሬ ቆም ብላችሁ አስቡ። እኔ ከምሬ ነው ማለት የግዴታ እኮ እነዚህ ትልልቅ ሰዎችን ባጣችሁ ቁጥር አትደነግጡ። የያዝኩት መርሆ ልክ ነው ልክ አይደለም። ቴዲ የራሱ ፍላጎት ሊኖረው ይችላል። እኔ ማንን ነው እያለ ያለው አላቅም። አማሮቹን ነው እያለ ያለው፣ ኦሮሞቹን ነው፣ ተጋሮቹን ነው፣ ከሌን ነው የሚል ነገር እኔ አልገባውም። እዛ ውስጥ የእሱ የራሱ ጭንቅላት እሱ ነው ወጥቶ ያስረዳ። እኔ እኮ ስናገር እነ ከሌን ነው የሚለውን ያስረዳ፣ መብቱ ነው እሱ። ለእኔ ግን ጥቅልል አድርገህ ኤሊቬተር ስፒች ንገረኝ ብትሉኝ የቴዲ አፍሮ መልእክት ኢትዮጵያ እንዴት የአድዋ ልጅ ሆና በዘር ፖለቲካ፣ በማንነት ፖለቲካ፣ በጎሳ ፖለቲካ እዚህ አይነት አደጋ ውስጥ ትዘፈቃለች ነው። ይሄ ነው መልእክቱ ለኔ። የዘር ፖለቲካ ሲሆን የአማራ ጽንፈኛ አይመለከተው፣ የጎሳ ፖለቲካ ሲሆን አይመለከተው፣ የብሔር ፖለቲካ ሲሆን አይመለከተው፣ የማንነት ፖለቲካ ሲሆን አይመለከተው። ለማን ነው ይሄ? እና አንዳንዴ ትንሽ ማሰብ የሚባል ነገር አለ። ውስጣችሁ ማሰብ የሚችሉ ሰዎች ፈልጉ። ባይዘው የግዴታ በቃ እከሌን አጣ ነው ያላችሁ አትጨነቁ። ለምሳሌ አሁን ቴዲ አፍሮን አጣ ነው ብሎ ስለደነገጡ ሌላ አይደለም። ቴዲ አፍሮ እንዴት ሉዝ እናደርግ፣ በያዝነው አቋም እንዴት ሉዝ እናደርገዋለን? ስለዚህ ቶሎ ብለን ሄደን እንትን እንበለው፣ የኛ አካል ነው እንበለው። እኔ ይሄ መልእክት በብሔር ፖለቲካ ውስጥ ላሉ በሙሉ የተሰጠ መልእክት ነው። ይሄ መልእክት በዘር ፖለቲካ ውስጥ ለሚጨማለቁ በሙሉ የተሰጠ ነው። ይሄ መልእክት በጎሳ ፖለቲካ ውስጥ ለሚጨማለቁ በሙሉ የተሰጠ ነው። አለበዛ ራሱ ድምፃዊ ቴዎድሮስ ነው ወጥቶ እኔ ከሌን ያልኩት ከሌን ያላልኩት ሊል የሚችለው። እኔ ግን እንደዛ ነው የምተረጉመው። እና አንዳንዴ ትንሽ
ማሰብ የሚባል ነገር አለ። ግዴላችሁ ማሰቡ። የጀግና ጦት የጀግና ረሃብ እንዳለባችሁ አውቃለሁ። በግልጽ እንገራችሁ የጀግና ረሃብ እንዳለባችሁ አውቃለሁ። ጀግንነት ግን የምትፈልጉ ከሆነ ኢትዮጵያዊነት ውስጥ ብቻ ነው ያለው። ጀግንነት ኦሮሞ ብሔርተኝነት ውስጥ የለም። ጀግንነት አማራ ብሔርተኝነት ውስጥ የለም። ጀግንነት የትግራይ ብሔርተኝነት ውስጥ የለም። ወይ ጠባብነት ነው ወይ ትምክት ነው ያለው። በደንብ ልንገራችሁ ይሄን የዛሬ መልእክት የሚሆን ይሄ ጀግንነት ያለው ኢትዮጵያዊነት ውስጥ ብቻ። ከኢትዮጵያ ኮንቴክስት ነው እያየሁ ያለሁት። ኦሮሞ ውስጥ ሆነ ጀግና መሆን ትፈልጋለህ? አዎ በለኝ። ኦሮሞ ብሔርተኝነት ውስጥ ሆነ ጀግና መሆን ትፈልጋለህ? አዎ ትለኛለህ። ጠባቡን ነው የምልህ። ጠባብ ከሆንክ የኦሮሞ ብሔርተኛ ጀግና ነህ። ትግራይ ብሔርተኝነት ውስጥ ሆነ ጀግና መሆን ትፈልጋለህ? አዎ በለኝ። ትምክተኛም ጠባብም ሁን የትግራይ ብሔርተኛ ጀግና ትሆናለህ። ምን ማለት ነው ባጭሩ? ትግራይ ሀገር ትሆናታለች፣ ትገነጠላታለች፣ ከኢትዮጵያ ጋር ህብረት የላትም ምናምን ትል ከሆነ ጀግና ትሆናለህ። ዳትስ ኮል ጠባብነት ምልስ። እኛ ማለት የሀገሪቷ ሞተር ነን፣ ያለ ኢትዮጵያ ትግራይ እንትን አትልም፣ ሌሎቹ እንጭፍጫፊ ናቸው፣ ሞኖፖሊ ኦፍ ምንድነው ይሄ ቬቶ ፓወር ሊኖረን ይገባል ምናምን ስትል ትምክት ሲኖርህ አንተ ጀግና ነህ። ለማን? ለትግራይ ብሔርተኝነት። የትግራይ ብሔርተኝነት ድቃይ ነው። ትምክትና ጠባብነት የተዳቀለበት ድቃይ ነው። እንደሱ ከሆንክ ጀግና ትሆናለህ። በአማራ ብሔርተኝነት ውስጥ ጀግና መሆን ትፈልጋለህ? አዎ በለኝ። ትምክተኛ ሁን። ምግቡንም እንጀራውንም ማልበሱንም መጸዳዳቱንም ያስተማርናችሁ እኛ ነን በል። እስከ ጎጃም እስከ ወለጋ ጫፍ እስከ ምናምን ጫፍ እስከዚህ ጫፍ ብለህ ተናገር። ትምክተኛውን እኛ ያልመራናት ሀገር ለዚህ ነው የተጨማለቀችው 500 ዓመት ወደኋላ የወረደችው ምናምን ብለህ ተናገር። አማራ ብሔርተኝነት ውስጥ ጀግና ነህ። ሳጠቃልለው በአማራ ብሔርተኝነት ጀግና ለመሆን ትምክተኛ ሁን። በኦሮሞ ብሔርተኝነት ጀግና ለመሆን ጠባቡን፣ በትግራይ ብሔርተኝነት ጀግና ለመሆን ጠባብም ትምክተኛ ሁን። እነዚህ በሙሉ ግን በሽታዎች ናቸው። ስለዚህ እውነተኛ ጀግና ከሆን ከፈለክ እውነተኛ ጀግንነት ያለው ኢትዮጵያዊነት ውስጥ ነው። ኢትዮጵያዊነት እሳቤም ነው፣ ርዕዮትም ነው። ኖት ዜግነት ብቻ አይደለም፣ ማንነት ብቻ አይደለም። ኢትዮጵያዊነት እሳቤ ርዕዮትም ነው። በርዕዮት ውስጥ የሚወለድ ጀግንነት አለ ኢትዮጵያዊነት ውስጥ። ዜግነት እንደማንም አሜሪካዊም ዜግነት ነው፣ እስራኤላዊም ዜግነት ነው፣ ወዘተ ወዘተ። ሁሉም ዜግነት ነው። ለኦሮሞም ለምን ዜግነት ነው። ማንነትም ሁሉም ማንነት አለው። በዜግነትና በማንነት ጀግንነት አይኖርም። በአይዲዮሎጂ በርዕዮት ውስጥ ግን ጀግንነት አለ። ኢትዮጵያዊነት ርዕዮት ነው። ሶስተኛው ገጽታው ያ ርዕዮት ደግሞ ያለመሸነፍ፣ አድዋ፣ የጥቁር ህዝቦች ምልክት፣ አረንጓዴ ቢጫ ቀይ፣ አፍሪካ ሀገሮች ሞዴል ያደረጉት ኢሳያስ አፈወርቂ የረገጠው አይደለም። በኮንጎ ጫማ ያስረገጠው ሰንደቅ ዓላማ አይደለም። ኢትዮጵያዊነት የአፍሪካ ሀገሮች መለያችን ነው ብለው ሰንደቅ ያደረጉት ነው ኢትዮጵያዊነት። አንተ የረገጣትን ባንዲራ እሱ ውስጥ ነው ያለው። አንተ ህሊና ካለ ቆም ብለህ አስብ። አድዋ ልትል አትችልም። ከኢሳያስ ጋር ቆመህ አድዋ ልትል አትችልም። ኢትዮጵያዊነት ርዕዮት ነው ምንለው ለዛ ነው። የድል ምልክት ነው ኢትዮጵያዊነት። የአድዋ ምልክት ነው። አድዋን የምታጣጥመው በብቸኝነት ኢትዮጵያ ውስጥ ሆነህ ብቻ ነው። አለዛ ቆጠራ ውስጥ ነው የምትገባው። ከ10 ጀነራል እኮ 9 የኔ ነው።
ከአስሩ ፈረሶች እኮ 9ኙ ፈረስ የኔ ነው። ጥሩ ነው። እሱን ባለቤት ያልነበረ ሰው ባለቤት በመሆኑ ደስ ይለኛል። ቆጠራ ነው የምትገባው። አለዛ ሚኒሊክ አማራ ነው፣ የሚኒሊክ ጀንግና ወታደር እንዲህ ነው እያልክ አይ የከሌ ስም እኮ ባልቻ አባነፍሶ ሳይሆን ባልቻ ሳፎ ምናምን ነው። አይ ሳፎ አይደለም አባነፍሶ ነው። እንዲህ ቆጠራ ነው የምትገባው። እኔ አጠገብ የነበሩ ሰዎች እንደዛ ነው የነበረው። ባልቻ ሳፎ ነው ባልቻ አባነፍሶ ነው የሚል እኮ ክርክር ሁሉ እኮ ነበረ። እዚህ ውስጥ ጀግንነት አለ በሳፎና አባነፍሶ መካከል? ሳላስበው ብዙ ተናገርኩ። ጀግንነት ከፈለክ ኢትዮጵያዊነትና ኢትዮጵያዊነት ውስጥ ብቻ ነው ያለው ፔሬድ። ያ ደግሞ ከኢትዮጵያዊነት የሚወለድ ርዕዮት ነው። ማንነት ስለሆነ ዜጋ ስለሆነ አይደለም። እነሱ ሁሉም ጋሉ ሰዎች በዜግነት የሚኮሩበት መሆን የለበትም። ሰዎች በማንነት የሚኮሩ መሆን የለባቸውም። አሚን የሚወዳደር የኔ ማንነት ካንተ ይበልጣል፣ የኔ ዜግነት ካንተ ይበልጣል አይደለም። የምትበላለጠው በርዕዮተ ዓለምህ ነው። ለዚህ ነው ዋሽንግተን ዲሲ ዘንድሮ የአድዋ በዓልን ዲክለር አድርጋለች። ሰምታችኋል? ዘንድሮ ታከብራለች ዋሽንግተን ዲሲ፣ ቀን ሰጥተዋለች። እሱ ነው ኩራት፣ እሱ ነው ኢትዮጵያዊነት። ዋሽንግተን ዲሲ ሲቲ ትልቋ የዓለም ከተማ አጽድቃለች የአድዋ ቀን የሚል ዲክለር አድርጋለች። በምክር ቤት ነው ዲክለር ያደረገችው። ለማን ነው ዲክለር? በዚህ ልክ የተደረገ ዲክለር የተደረገ አለ? እኔ የምኖርበት ሞንጎመሪ ካውንቲ በየዓመቱ ዲክለር ያደርጋል። አድዋ ዴይ ያለ ዲክለር አድርጎ በምክር ቤት የተፈረመ እኮ ነው እንዴ! በምክር ቤት ሲልቨር ስፕሪንግ የሚባል ከተማ አለች ዳውንታውን። እነዛ ቀኖች አካባቢ ብትሄዱ ይሄ መጋጠሚያ መንገዶቹ ላይ የአድዋ ምልክት ተለጥፎ ታያላችሁ። አሜሪካን አገር ሲልቨር ስፕሪንግ የሚባል ቦታ አድዋ ዴይ ብለው ዲክለር አድርገዋል። ቀላል ነገር እንዳይመስላችሁ። ይሄ ለማን ነው እንደ ዲክለር ነው? ለኢትዮጵያና ለኢትዮጵያዊነት እኮ ነው። ይሄ ነው ኩራት፣ ይሄ ነው ርዕዮት፣ ይሄ ነው የሚያስደስት እንጂ ወስደህ በዘርና በጎሳ ውስጥ ጎትተህ እየከተትክ የምትሄድበት አይደለም። እና እፈሩ። በብሔርተኝነት ጫፍ ውስጥም ያላችሁ ከኢሳያስ ጋርም የተጣበቃችሁ ዘመናዊ ባንዳነትን እያራመዳችሁ ያላችሁ አካላት አድዋ የእናንተ አይደለም። ከዚህ ሚዲያ ይነገራችኋል። አድዋ የኢትዮጵያና የኢትዮጵያዊነት። ወደሚቀጥለው እንሂድ። መሪዎች ላይ ያነጣጠረ ዘመቻ። አይ ቲንክ አጠር አድርጌ ይህን ጉዳይ ለማንሳት ብዙ ሰው ጠይቆኛል። ምን ለውጥ ያመጣል? የኢምፓክቱ ምንድነው? የሚሉ ነገሮች ተነስተው አይቻለሁ እና መሪዎች ላይ ያነጣጠረ ዘመቻ፣ መሪዎች ላይ ኢላማ ያደረገ ኦፕሬሽን አሜሪካና እስራኤል በኢራን ላይ የጀመሩት መጠነ ሰፊ ወታደራዊ ዘመቻ እና ኢራን በበኩሏ የምትሰጣቸው አጸፋዊ ምላሾች ዛሬ ሁለተኛ ቀናቸውን ወይም 48 ሰዓት አካባቢ አልፎታል እና አሁንም ከጫፍ እስከ ጫፍ እያናገረን ያለው። ዛሬ በወጡ ዘገባዎች ኢራን በተባበሩት አረብ ኤሚሬት ላይ በፈጸመችው ጥቃት ኢትዮጵያውያንና
ኤርትራውያን ጭምር ጉዳት ደርሶባቸዋል። በቅድሚያ እንደ ዜጎቻችን ማሰብ ስለምፈልግ ነው። ቢቢሲ ከሰዓታት በፊት እንደዘገበው ከሆነ የኤምሬት የመከላከያ ሚኒስትር ነው የገለጸው ጥቃቱ ከተጀመረበት ትላንት አንስቶ ኢራን ወደ ኤምሬት ወደ 700 ሚሳኤሎችን ነው የተኮሰችው፣ ወደ 500 ድሮኖችን ነው ያስወነጨፈችው። አብዛኞቹ መኖሪያ ቤት ላይ እና ባህር ውስጥ ወድቀዋል። ነገር ግን በስብርባሪው ምክንያት 3 ሰዎች መሞታቸውን የኤምሬትስ መከላከያ ሚኒስትር ገልጸዋል። ከፓኪስታን፣ ኔፓል እና ባንግላዴሽ ነው የሞቱት። 58 ሰዎች ቆስለዋል። ከቆሰሉት ውስጥ ግን ኢትዮጵያና ኤርትራውያን ይገኙበታል ብለዋል። ትላንትናም ከአያና ጋር እንዳነሳሁት ኢትዮጵያውያን ጥንቃቄ ያድርጉ፣ የአዲስ ኮምፓስ መልእክት ነው ይሄ። ከምንም በፊት ከቤታችሁ አትውጡ። ያልፋል፣ የቀኖች እስኪያልፉ ድረስ በተለይ ኤርፖርት አካባቢ፣ መዝናኛዎች አካባቢ፣ ሆቴሎች አካባቢ ኢራን አሁን የብስጭት እርምጃ ነው እየወሰደች ያለችው። የእውር ድንብር ከጠፋ አይቀር ላጥፋው ነገር አይቻለሁ እና እባካችሁ በተቻለ መጠን የሚቻል እንግዲህ አላቅም፣ የህይወት ጉዞ ብዙ ከባድ ነው። መብላት ሆድ ይጠይቃል፣ መጠጣት ይጠይቃል፣ ውሃ ይጠይቃል፣ ምን ይጠይቃል። ግን ከአቅም በላይ ካልሆነ በስተቀር ከመኖሪያ ቤታችሁ አትውጡ። የማተር ኦፍ በጣም አጭር ቀን ውስጥ እንደሚሆን ኦፕሬሽኑን ሳየው ሚሊቴሪ ባልሆንም የምሰማው ትላንት ሚዲያ ሙሉ ሰዓቴን ሰጥቼ እውነት ለመናገር ኢንተርናሽናል ሚዲያው ላይ ነው የነበርኩት ሞኒተር ሳደርግም። ብዙ የኢትዮጵያ ሚዲያ አልተከታተልኩም ትላንት እና ጊዜን የሚያጠፋውት እሱ ላይ ነው። እነ ሲኤንኤን ሳይ፣ አልጀዚራ፣ ኤንቢሲ ኒውስ፣ ኤቢሲ ኒውስ፣ ቢቢሲ በሙሉ እና በብዙዎቹ ዘንድ ኦፕሬሽኑ አጠር ሊል እንደሚችል የሚያመላክት ነገር ነው ያለው። ስለዚህ ለትንሽ ቀን ተብሎ ጉዳት እንዳይደርስባችሁ ጥንቃቄ አድርጉ። ከምንም በላይ ለኢትዮጵያውያን፣ ለኤርትራውያን በተለይ አቡዳቢ፣ እንደዚህ ቴህራን፣ ብዙ ቦታ ያላችሁ ሰዎች ጥንቃቄ አድርጉ። እሱን ደግሜ መናገር እፈልጋለሁ። ከዛ በተረፈ ጎላ ጎላ ያሉ ክስተቶች ታይተዋል። አንደኛ 3 የአሜሪካ ወታደሮች መገደላቸውን የአሜሪካ ሰራዊት አስታውቋል። 5 ወታደሮች ደግሞ የአሜሪካ ወታደሮች ክፉኛ ቆስለዋል። በኢራን እስካሁን ድረስ ወደ 57 ሰዎች ሞተዋል ወይም ተገለዋል። የመካከለኛ ምስራቅ የአየር ክልል ተዘግቷል። እንግዲህ ይሄ አንዳንዶች ለኢትዮጵያ ኤርፖርት በመጥፎ ሁኔታ የተገኘ ጥሩ እድል ነው ብሎ ሲያነሳ ያለው ይጠቀምበት። የኢትዮጵያ ኤርፖርት ግን የመካከለኛ ምስራቅ አየር ክልል ከሞላ ጎደል ተዘግቷል። በኦማን የባህር ዳርቻ ላይ የነዳጅ ጫኝ መርከቦች ጥቃት ተፈጽሞባቸዋል። በዚህ ምክንያት በዓለም ደረጃ የነዳጅ ዋጋ እንደሚጨምር፣ በከፍተኛ ሁኔታ እንደሚጨምር ይጠበቃል። ኢራን እና አሜሪካ አንደኛው የሌላኛውን ጦር መርከብ መምታታቸውን ገልጸዋል። አሁን ልገባ አካባቢ ፕሬዚዳንት ትራምፕ 9 የኢራን መርከቦችን ማውደሙን ገልጿል። ትራምፕ እንግዲህ ታማኝ እየሆነ ነው። ምክንያቱም ትላንትናም ዲክለር ያደረገው ሱፕሪም ሊደሩን እውነትም ሆኖ ወጥቷል። ወደ 9 የኢራንያን ሺፖችን ዲስትሮይ አድርጌያለሁ የሚል ብሬኪንግ አይነት ነገር ሰርቷል። የሚሳኤል ጥቃቱ አሁንም ድረስ እንደቀጠለ ነው። በ48 ሰዓታት ውስጥ ኢራን ወደ 7 ሀገራት ነው ሚሳኤል የተኮሰችው። ከነዚህ ሀገራት መካከል ኤምሬት አለች፣ ኦማን አለ፣ ኳታር አለች፣ ባህሬን አለች፣ ኩዌት አለች፣ ጆርዳን አለች፣ አይ ቲንክ ኢራቅም ያለች መሰለኝ። አምኖት ሹር በሳውዲ አረቢያ ላይ እስቲ ቼክ አድርጉ። ሳውዲ አረቢያን መታለች ኢራቅ እና ኢራን። ይሄ የእስራኤል ዜና ነው ያወጣው። ወደ 7 ሀገራትን መታለች።
ሰው እነዚህ እንግዲህ በጣም የሚያስፈሩ ነገሮች ናቸው። በሙሉ ጥቃቱ በከፍተኛ ሁኔታ ነው እየቀጠለ ያለው። ሰው ሀገሮቹን ዘርዝሩልኝ እሺ፣ የአዲስ ኮምፓሶች ምናልባት ከተሳሳትኩ። ከእስራኤል ዜና ላይ ነው ያየሁት። ኤምሬት፣ ኦማን፣ ኳታር፣ ባህሬን፣ ኩዌት፣ ጆርዳን፣ ኢራቅ ይላል። ቢቢሲም ላይ ተጽፏል። ሳውዲን አላየውም። ኦኬ፣ ወደ ዋናው ነጥብ እንምጣ። ወደ ቱርክ ብቻ ነው ያልተኮሰችው። ኦኬ፣ የዛሬው ወሳኝ ጥያቄ በብዙዎችም በዚህ በኢንተርናሽናል ሚዲያም እየተነጋገረ ያለው መሪዎችን ዓላማ ያደረገ ወይም ያነጣጠረ ዘመቻ እስከምን ርቀት ያስኬዳል፣ ለኢትዮጵያስ ትምህርቱ ምንድን ነው የሚል በጣም ሲሪየስ መነጋገሪያ ሆኖ አይቻለሁ። የእናንተ አስተያየታችሁን ስጡ። ማለት ምንድን ነው በብዙዎች ዘንድ የተነሳው መሪ ቢመታ መሪ ይቀየራል። አሁን ለምሳሌ ሱፕሪም ሊደሩ ተገደለ፣ ዛሬ አዲስ ሱፕሪም ሊደር መረጡ ወይም ለጊዜው ሾሙ መሰለኝ፣ ዝርዝሩ አልወጣም። ምንድን ነው የሚለውጠው የሚል ሀሳብ እንደውም የበለጠ ውድመት አይደለም ወይ አሁን የምንሰማቸው ውድመቶች ማለት ነው የሚል ሀሳብ ሲነሳ ይቻሉ። ወቅታዊም ነው፣ ትክክለኛም ጥያቄ ነው። በዓለም አቀፍ ሚዲያዎችም ትላንት ኤቢሲ ኒውስ፣ ፎክስ ላይ፣ ቢቢሲ ላይ፣ ሲኤንኤን ላይም ይህ አጀንዳ ሲነሳ ይቻል። ምንድን ነው ኦብጀክቲቭ? መጨረሻ ላይ ምንድን ነው የሚሆነው? ሽብርተኝነትስ ቢያስፋፋ አያስፋፋም ወይ? ሽብርተኝነትን መሪ ቢሄድ መሪ ይመጣል አይነት ስሜቶች አይቻለሁ እና እንነጋገርበት፣ እንወያይበት። የራሳችሁን ሀሳብ እየሰጣችሁ ሂደው። እንግዲህ ከመረጃው ለመነሳት ያው አሜሪካና እስራኤል ያሉት ነገር ምንድን ነው? የጥቃቱ ዋነኛ ዓላማ የሀገሪቱን ከፍተኛ ፖለቲካዊና ወታደራዊ አዛዦች መምታት ነው። ሪጅም ቼንጅ እንዲመጣ ማድረግ ነው። በዚህ መሰረት ወደ 4-5 ትላልቅ ሰዎች ተመተዋል። በጣም ትልልቅ የሚባሉ በኢራን ፖለቲካ ሃይማኖት ውስጥም ጨምሮ ትልቅ ጉልበት ያላቸው ሰዎች ተመተዋል፣ ተገለዋል። አንደኛው የኢራን ከፍተኛ መሪ ወይም ሱፕሪም ሊደር አያቶላ አሊ ኮሚኒ የኢራን እስላማዊ ሪፐብሊክ የበላይ መሪ ተመቷል። ይሄ በጣም በሰፊው የተነገረ ስለሆነ ጊዜን አላጠፋም። ሁለተኛ የኢራን የጦር ኃይሎች ጠቅላይ ኤታማዦር ሹም ሜጀር ጀነራል አብዱላሂም ሙሳዊ የሚባለው ተገሏል። ሶስተኛ የኢስላማዊ አብዮት ጥበቃ ኃይል ዋና አዛዥ፣ ይህ በጣም ትልቅ ኢምፓክት ያለው ተቋም ነው በነገራችን ላይ። የኢራን እስላማዊ አብዮት ጥበቃ ኃይል ዋና አዛዥ ሜጀር ጀነራል መሐመድ እሱም ተገሏል። አራተኛ የኢራን መከላከያ ሚኒስቴር ጸሐፊ ብርጋዴር ጀነራል አዚዝ የሚባለውም ተገሏል። አምስተኛ የቀድሞ የኢራን ፕሬዝዳንት መሐሙድ አህመድ ነጃድ በመኖሪያ ቤታቸው ተገለዋል። በጣም 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 በኢራን ፖለቲካ ውስጥ ከኋላ ጀምራችሁ እስከ ፊት እስክትመጡ ያለ ትልቅ ግድያ ነው። ይሄንን ግድያ በራሱ ለውጥ አመጣም ብሎ ማሰብ ትንሽ ችግር ያለው ይመስለኛል። ለእኔ 1-2-3 ነገሮች ላንሳ። እውነት የገረሙኝ ነገሮች፣ አንደኛ
የአሜሪካና የእስራኤልን የስለላ ደረጃ ተአምር ነው። መቼ እዛ እነሱ ላይ እንደምንደርስ አላውቅም። ምኞቴ ነው ግን ኢትዮጵያ በዛ ደረጃ እንድደርስ። አሜሪካ ሀገሬም ቢሆን ማንነቴም ስላለኝ ደግሞ ኢትዮጵያ በጣም ተአምር ነው። ስለ እውነት በጣም ተአምር ነው ማለት ዘመናችን ጊዜያችን ወዴት እየሄደ እንደሆነ የምትገረሙበት ነው። የስለላ ተመዋቅሩ በዚህ ልክ በዚህ መጠን አድናቆቴን መስጠት እፈልጋለሁ። የስለላ ተቋሙን ወደዋለሁ አልወደውም አይደለም፣ የአሜሪካንም የእስራኤልን ግን በጣም በጣም የሚደነቅ ሌብል ላይ ነው ያሉት። ኢማጂን ማድረግ በማትችለው መጠን ማለት ነው። የምን ውጤት ነው ግን እንደው እስቲ ብትነግሩኝ። አይ ዶንት ኖ እኔ አላሰብኩበትም፣ ግን በዚህ ልክ የሆኑበት ምክንያት ምንድን ነው? የሀገር ወዳድነት ነው? ኢንቨስትመንት ነው? ገንዘብ መኖር ነው? ያ ኢንቨስትመንት ነው ገንዘብ አክቹዋሊ ኮሚትመንት ነው። ይሄ በጣም በቃ ከምንድን ነው የመነጨው? ምንድን ነው የሚታያችሁ? ማለት ለኢትዮጵያ እንደ ከዚህ ነገር ልምድ ትውሰድ ኢትዮጵያ ብትባል ምንድን ነው የምትወስደው? አንዳንዶች እያነሱ ያሉ አሉ እዛው እነሱ ውስጥ ኢራን ጀነራሎች ውስጥ ራሱ ሰዎች አሏቸው፣ አሜሪካኖቹና እስራኤሎቹ። አሮጋንሲ በዚህ ደረጃ ምን ማለት ነው? አሮጋንሲ በደንብ ቋንቋን እንረዳው እንጂ ህዝብ ቢጨፈጭፉ ኖሮ አሮጋንሲ ትላለ። ሄደህ ሱፕሪም ሊደሩን የምትገል አሮጋንሲ ነው እንዴ? ላትቀበለው ትችላለህ። መሪ ሊሆን ይችላል ሱፕሪም ሊደሩ። የቀድሞውን እንደዛ እንትን ሲላቸው ሲያጣጥላቸው ጸረ እስራኤል ሲቀሰቅስ የነበረው አህመዲነጃድ ቤቱ ድረስ ሄደህ ስትመታው ይሄ ምን አሮጋንሲ ነው? ችሎታ ነው። ይልቁንስ ከዚህም እንደምንማረው እኛ የሚለውም መውሰዱ ነው ጠቃሚ። የዚህ የስለላ መዋቅር በዚህ መጠን ያለ እንከን የለሽ። እውነት ለመናገር እኔ የቁጥሩ ብዛቱ የሞተውንም ስታዩት እንግዲህ ኢትዮጵያ ጦርነት አድርጋ በሚሊዮን እየተባባልን ነው አይደል? ወይም ሌላ አካባቢ ይሄ የደህንነት ክፍል በጣም ልናደንቀው የሚገባ ይመስለኛል። እንዴት እኛ ከዚህ እንውሰድ የሚለውን ማየት ነው። ኮሚትመንት ነው፣ ቁርጠኝነት ነው፣ ፓትሪዮቲዝም ነው የሚሉት። ሁለተኛ ግን ትልቁ ቴክኖሎጂ ነው።